ሰላም ጋይስ ቅመሞች እንዴት ናችሁ? ቤተሰብ ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት አገር የምትገቡ ማለት ነው። በየትኛውም ሀገር ላይ በኦንላይንም አለ ትኬት፣ በአካልም አለ። ግን ወደ ሀገራችሁ ስትገቡ 2 አመት ስትጨርሱ አሰሪዎቻቸው ትደግሚያለሽ ወይስ ትሄጃለሽ ትልሻለች። ደሞዝ ከጨመረችልሽ ሰዎቹ ጥሩ ከሆኑ መናገር አለብሽ። አሁን ለምሳሌ ቀደም ብላችሁ ከተናገራችሁ ሌላ ጣጣ ነው። ግን 2 አመት ሞልቷችሁ እንትን በሉ፣ ወይ ሄዳለሁ ወይ ደግሞ ደሞዝ ጨምሮ በሉ። አለበለዛ ደግሞ ቢሮ ወሰጂ በይ። አለበዛ ደግሞ 2 አመት ከጨረሽ በኋላ ቢሮ አልወስድሽም፣ እኔ ጋር ካልሰራሽ አገርሽ ነው ማሳፈረሽ ካለችሽ አማራጭ የለሽም። ምክንያቱም እዚሁ ተመልሰሽ እዚሁ ሀገር አትመጭም፣ ከንስላ ነው የምትሰድሽ ማለት ነው። ስለዚህ 2 ወር ወይ 3 ወር ወይ 4 ወር ሲቀርሽ እንዳትናገሪ። በቃ 2 አመት ላይ ሆነሽ ተናገሪ። እሷም ትጠይቅሻለች፣ ትሰሪያለሽ ወይ ወይስ ሄደሽ ትመጫለሽ ወይ ትልሻለች። ከዛ አስቤበት ብለሽ ትናገሪያለሽ። ደሞዝ ጨምሮልኝ አስቤበት እነግርሻለሁ ብለሽ ከዛ ደሞዝ ጨምሪልኝ እና ለ1 ወር ፈቅደሽ ደርሽ ልምጣት ያታለሽ። ከዛ ለ1 ወር ሄደሽ አካውንትም ይሁን የምትፈልጊው ነገር የምትገዢ ከሆነ በራስሽ ስም ካርታ ያለው ነገር ምናምን ማለት በማንኛውም የትኛውም ሀገር ብትሄዱ መረጃ አንጡ ነው የምትባሉት፣ ደረሰኛ አንጡ ነው የምትባሉት። ስለዚህ ማንኛውንም ነገር ስታረጉ ሁሉ ነገር በህግም በየትም ብትሄጂ ደረሰኛለሽ፣ ድምጻለሽ፣ ቪዲዮ አለሽ ስለምትባይ ይሄንን ኢትዮጵያ ላይ ለመሄድ ለመዝናናት አይደለም፣ የሆነ ነገር አርገሽ ለመንጣትና የሆነ ነገር አስተካክለሽ ለመንጣት ነው ኢትዮጵያ መሄድ ማፈለግ ያለብሽ። ገንዘብሽ ምን ላይ ነው ቼክ ማድረግ አለብሽ። ሁለተኛ እመጣለሁ አትበይ፣ ማንንም እመጣለሁ አትበይ። አንቺ ድንገት ትሄጃለሽ። ከዛ አካውንትሽንም የምትፈልጊውን ነገር ወይ ደግሞ ያለሽበት ሀገር በራስሽ ስምና በራስሽ አሻራ፣ በአይን አሻራም በፎቶም በእጅም አሻራ ሲም ይገዙልሻል፣ አካውንት ይከፍቱልሻል። ያን አካውንቱን ቁጥር ወይ ሰውየው ወይ ሴትዮዋ ናት ማወቅ ያለባት እና አንቺ፣ ሌላ ማንም ማወቅ የለበትም። ያንቺ ነገር ታወቀ ማለት ስልክሽ ኮዱ የስልክሽ ኮድ ለብቻ ነው፣ የአካውንትሽ ኮድ ወይም ደግሞ አፕል ለብቻ ነው። እሱም ማንም ማወቅ የለበትም ካንቺ ውጪ፣ ወይ ከሴትዮሽ ወይ ካሰርሽ ከወንዱ ማለት ነው፣ ከባባ ማንም ማወቅ የለበትም። ያታወቀ ማለት ቀለጥሽ ማለት ነው። እና በንጹህ በብልጠት ኮተት አታብዙ፣ ሰልባጅ አትግዙ። የምትፈልጉትን ደህና ልብስ ግዙ በአካል። በሺኤንም ከሆነ ደግሞ ካላወቃችሁ ወይ ሴትዮዋ እንድጠልብልሽ ወይ ሴትዮዋ ልጅ እንድጠልብልሽ አርኪ። ካላወቅሽ ደግሞ ሄደሽ ራስሽ የምትፈልጊውን ቀሚስ ገዝተሽ ሂጂ። ላጎቴ ላክስቴ ምናምን ገና አያስፈልግም። ያንን ብር አጠራቅመሽ ወርቅ ብትገዢ ወይ ደግሞ በእጅ ይዘሽ ብትሄጂ ያን ብር ኢትዮጵያ ላይ የሆነ ነገር ያደርግልሻል። ሰልበሽ ብትሄጂ ለ2 ቀን ያመሰግኑሻል። ከዛ በኋላ ይቦጭቁሻል። ወይ ከልብስሽ አልሆንሽ ወይ ከገንዘብሽ አልሆንሽ። ስለዚህ የምትፈልጊውን ለራስሽ ጊዜ አይ እኔ እዚህ ሁሉ ነገር ያምረኛል ካልሽ ደግሞ ብር ካለሽ በየሀገራችን ማለት ነው። ኢትዮጵያ ውስጥ ብዙ ሀገር አለ። በየሰፈርሽ በየአካባቢው ለምሳሌ አዲስ አበባ ከተባለ አዲስ አበባ ውስጥ ሽሮ ሜዳ አለ፣ መናኸሪያ አለ፣ ወዘተ ብዙ ገበያዎች አሉ። ደብረ ብርሃንም ከሆነ እንደዛው የምትፈልጊው ነገር ቲቪም ይሁን ብድር ልብስም ይሁን የልብስ መተኮሻም ይሁን ዲቪዲም ይሁን ምንም ቢሆን ብር ካለሽ መርጠሽ፣ ለዛውም ዋስትና ያለው ለ1 አመት ወይ 1 አመት ከምናምን ዋስትና አለው። ቢበላሽ ምን ቢል መተው ሊያሰሩ በነፃ ማለት ነው፣ ወይ ደግሞ ሊቀይሩልሽ ዋስትና አለው።
ቴሌቪዥንም ገዛሽ፣ ዲቪዲም ገዛሽ፣ ምንም ገዛሽ ዋስትና አለው ኢትዮጵያ ውስጥ። እዚህ ብትገዢው አንደኛ ዋስትና የለውም፣ ሁለተኛ ተሰበረ፣ ደረሰ፣ አልደረሰም ብለሽ ስንት ብር ከፍለሽ ከዛ ደግሞ ሪፖርት ሄደሽ ወይ ጉምሩክ ውስጥ ገብተሽ ስንት ወጪ አለ። ስለዚህ ምንም ታርጉ አታርጉ፣ ምንም አታርጉ፣ ብር ካላችሁ አገርሽ ውስጥ የምትፈልጊውን አማርጠሽ ትገዣለሽ። ገባሽ? እና በቃ ምንም አያስፈልግም። ኪሎ ከተባለ ደግሞ ሻንጣ እኔ ጓጉቻለሁ ሻንጣ ማለት አለብኝ ካልሽ ደግሞ ያልጋ ልብስ ወይም ብርድ ልብስ ግዢ። ለራስሽ ደግሞ የሆነ ለብርድ የሚሆን ነገር ግዢ። ጫማም ለሴቶች የሚሆን ነገር ግዢ ማለት ነው። ከዛ ሀገርሽ ስትሄጂ ለራስሽ ብዙም አትገዢ። አይኔ ምንም አልፈልግም የምፈልገው ነገር ገዝቼ አገሬ እንትን እላለሁ ካልሽ ደግሞ ያው ሁሉ ነገር ያው ይለያያል፣ እንደ ዋጋውም እንደ እቃውም ማለት ነው። እና 23 ነው የሚቻለው። በእጅ ቦርሳ ደግሞ የሚነግት ሆኖ ወይ ደግሞ ይቺ የምትጎተተው አለች 7 እስከ 10 ኪሎ የምትይዝ እሱንም ማያዝ ትችያለሽ በብልጠት። የእጅ ቦርሳ ደግሞ ስልክም ብርም ወርቅም ከያዘሽ ለማንም አትናገሪ እና በእጅ ቦርሳሽ ያዥ። የእጅ ቦርሳሽን በሁለት አየር ከሆነ አንዴ ሁለቴ ትፈተሻላችሁ። እስከ ጫማሽ እስከ እጅ ቦርሳሽ እንዳለ እስከ ፓስፖርትሽ ትፈተሻለሽ። ማለት ማሽኑ ላይ በሆነ እንትን ነገር ሰጥል ነገር ታረጊና ያ እስከ ሻንጣሽ ማለት ነው። ከዛ በኋላ ደግሞ ሁለተኛ አየር ከሆነ ደግሞ እንደዛው። ግን ኢትዮጵያ ላይ ከገባሽ ደግሞ ልፈተሽ ይላሉ። የእጅ ቦርሳሽ አይቀርም፣ ሻንጣሽም አይቀርም። በቃ ምንም አያገባቸውም። አንዴ ተፈትሾ ገብቷል። ማንም ሰው እንዳታሳዩ። ብር መንዝሩ፣ ሲም አውጡ፣ ሻንጣሽ ይፈተሽ ይላሉ ሰራተኞቹ። እንዳታስፈትሹ። ጋሪ ላይ ደግሞ ጋሪሽን አንድ ሻንጣ አድርገሽ የትኛውን ቦታ ቢሆን ማለት ነው ጋሪ ላይ ሻንጣሽን አርገሽ ሌላ ሻንጣ ለመፈለግ ከሄድሽ ቀለጥሽ። ሻንጣ የልብስ ሻንጣ ጋሪ ላይ ያስቀምጠሽ ሄድሽ ያንን ሻንጣ ላምጣ ብትይ ቀለጥሽ። እንደዛ እንዳታረጉ። ሌባ ሞልቷል። ሌባ የለም አይባልም። የእጅሽን ቦርሳሽን ደግሞ ከመዳን ቤት እንደወጣሽ እስከ ቤተሰብ ወይ ደግሞ እስከ ራስሽ ቤት ኢትዮጵያ እስከምትገቢ ድረስ የእጅ ቦርሳሽ ከመፈተሹ ውጪ እንዳታውልቂ። አየር ውስጥም ከተኛሽ እንዳታውልቂ። በቃ በጉያሽ እንደዚህ ያዥ። በቃ እንደዚህ ፊት ለፊት ያዥ የእጅ ቦርሳሽ። ብር ካለው ወርቅ ካለው ምንም ካለው ሽንት ቤትን ብትሄጂ ምንም ብትሄጂ የእጅ ቦርሳሽን ያዥ። በቃ ያስፈልገኛል እቃ ያልሻቸው ነገሮች ፊት ለፊት በእጅሽ አስቀምጭ። ለምሳሌ ከመስኮቱ ጋር ከተቀመጥሽ በእጅሽ ያዥ። አይ አለበለዛ ደግሞ የምትፈልጊያቸው የምትፈሪው ነገር ካለ ደግሞ በፊት ለፊት እንድቀርግሽ ያዥ። እንቅልፍ እንኳን ድንገት ሸለብ ቢያደርግሽ ምናምን እና ተጠንቀቁ። የትኛውም ሀገር ሞልቷል። ሁለተኛ ደግሞ እቃ ያዥልኝ፣ እቃ ጠብቂልኝ ምናምን፣ ሽንት ቤት ልሄድ ነው ወዘተ ብዙዎች የሚሉ አሉ። የራስሽ በስተቀር መጀመሪያ ማለት ነው ከመዳን ቤት ከመውጣትሽ በፊት ኪሎ መዝኝ። አለብዛ ደግሞ ሪፖርት ስትደርሱ ኪሎ አልመዘንኩም ብላችሁ ተናገሩ። ሪፖርቱ ላይ ኪሎ አልመዘንኩም ብለሽ ከፍለሽም ቢሆን ምንም ቢሆን አስመዝኝ። ዝም ብለሽ ጠቅጥቀሽ እጥፍ ነው የምትከፍሊው ማለት ነው። እጥፍ አለብዛ ትጠያለሽ ካልከፈልሽ። ግን ከመውጣታችሁ በፊት ኪሎአችሁንም መዝኑ። የምትፈልጉትን ነገር ግዙ። ምግብም ሆነ ውሃም ሆነ እዛው መዳም ጋር ነገርሻት ሄደሽ እንዳቅምሽ የምትበዩ ነገር በቃ አየር ውስጥ እስከምትገቢ እናትሽ ጋር እስከምትገቢ ድረስ የሚበላ ነገር ገዝታችሁ በእጃችሁ ግቡ። ገና ሪፖርት በጣም ይተቆያላችሁ። በጣም ይጠማል፣ ይርባል።
እዛ ደግሞ እጥፍ ነው የምትገዙት። ስለዚህ ተጠንቀቂ፣ እያንዳንድሽ አትንዘርፈፊ። የምትፈልጊውን ነገር በአንደኛው በሆነ ፌስታል ያዥ። ለምሳሌ ጥንጥዬ ቦርሳ ብትይ፣ ሌላ ደግሞ ትልቅዬ ቦርሳ አለ፣ የምግብም የምንም ይዘሽ እንደዛ ያዥ በእጅሽ። ማንም ምንድን ነው አይልሽ፣ ምግብ ነው ትያለሽ። ምንም ምግብ ነው ይሄ ምናምን ብለሽ አስተባብለሽ ምላስ ነው በአሁን ሰዓት። እንደዛ ብለሽ እንትን በይ። የሰው እቃ እንዳትይዙ፣ አትመኑ። እመጣለሁ ምናምን ይዤላችሁ ልምጣ አትበይ። ኢትዮጵያ የሚያስቡት ሌላ፣ እኛ እዚህ የምናስበው ሌላ። ሹልክ ብለሽ ጸጥ ብለሽ ያሽውን ይዘሽ ሄደሽ ጤናሽን ይዘሽ ሄደሽ አግቢ ውለጅ። እንዳትመጪ ኑሮ ውድ ነው ምናምን እነሱ ባስፈለጋቸው ሰዓት ሄሎ ጠፋሽ ምናምን እንዴት ነው እንደዚህ ወርዶ እንደዚህ ገብቶ ይሄን አልብር። እኛ እዚህ አሁን ሲያምረን እንኳን አንድ እንጀራ ገዝተን እናውቃለን ወይ ደግሞ አንድ ቅባት ስንገዛ እንዴት ነው የሚያንገባግበን? ማርያምን ነው የምላችሁ። የተመለሳችሁ ካላችሁም ደግሞ ኮመንት ላይ አድርጉልኝ። ተመልሰሽ ሄደሽ ማለት ነው ኢትዮጵያ ተመልሰሽ ሳምንት ወር የተቀመጥሽ ሴት ምንድን ነው የተባልሽው? ምንድን ነው ያረግሽው? በአሁን ሰዓት ጤናውን ይዞ ጠንክሮ ብሩ እንኳን ምንም ባይሰራ በአካውንትሽ ወይ ደግሞ ሰው ካላመንሽ ማለት ነው ሰው ካላመንሽ በእጅሽ ይዘሽ አለበዛ ደግሞ ያለሽበት አገር በራስሽ ኢቃማ፣ በራስሽ ስም፣ በራስሽ አሻራ፣ በራስሽ ፎቶ አካውንት ይከፈታል። ያንን ትይዣለሽ። የምትልኪውን የሚላክበት ሰዓት አለ ለቤተሰብ። እሱን ልከሽ ከዛ በኋላ ያሽ ከዛ ድንገት በቃ ማንም ሳያቅ በቃ ፍቀዱልኝ ለአንድ ወር ሄጄ ልምጣ ምናምን ብለሽ በዛም አባብለሽ አሰሪዎችሽን ሄደሽ ያለውን ነገር አስተካክለሽ ነይ። ብደዊ ብቀጠቅጪ ብጮሂ ብታለቅሺ እነሱ ጉዳያቸው አይደለም። ምንም ብሰጫቸውም ይቺ አሁን ይቺ ምንድን ነው የምትሰራው? ሽንኩርት ነው የምገዛው? ዘይት ነው ወይስ ምንድን ነው ይሉሻል። እኛ 48 ሰዓት ሙሉ እየተቃጠለ ነው ውሃ እንኳን ሳንጠጣ የምንሰራ። ከምሬ ነው። ኢትዮጵያ ያሉት ሰዎች እነሱ እየኖሩት ነው ህይወትን በደንብ እየኖሩት ነው። በዓል ሲመጣ ሰርግ ሲመጣ እየደገሱ እየበሉ እያገቡ እየወለዱ ነው። እኛ ግን አንዱም የለንም። እና አሁን ደግሞ በብዛት ትኬት በኦንላይን ሆኗል። በኦንላይን ደግሞ ከ30 በላይ አለ። እሱን ደግሞ በጸባይ አሰሪዎቻችሁን እንትን ብላችሁ በኦንላይን አለ ምናምን እንደዚህ ነው ብላችሁ እንዲያናግሯችሁ አርጉ። ምክንያቱም አሁን 50 ኪሎ ይዘሽ ብትሄጂ ወይ 60 ኪሎ ይዘሽ ብትሄጂ ሰልባጅ አይደለም። ብርድ ልብስ፣ ያልጋ ልብስ፣ በቃ ትናንሾች ፎጣዎች አሉ ለብርድ ምናምን ያን ብታስቀምጪ ነገ የሆነ እንኳን ቤት ብትከራይ ፍራሽ ነው የምትገዢ። ሌላ ነገር እንኳን ልግዛት ወጪ አታወጭም ብዙ እንጂ ልብስ አንድ ሻንጣ በቂ ነው። ሌላ ምንም አያስፈልግም። አንድ ሻንጣ በቂ ነው። እና ደህና ነገር ይዘሽ ግጂ፣ ለራስሽም ቢሆን ለቤተሰብም ቢሆን። እነሱ ሰልባጅ አይፈልጉም። ከዛ ሰልባጅ ይዘሽ ብትሄጂ አንፈልግም ነው የሚሉት። ብሩን ስጪ ነው የሚሉሽ። ምን ታያለሽ የዛን ሰዓት? እና ብር ያዙ፣ ወርቅ ግዙ። ወርቅ ብትገዙ ደግሞ ራሳችሁ በአካል ሄዳችሁ በአይናችሁ አይታችሁ አስመዝናችሁ ደረሰ ተቀብላችሁ ማታነቡ ከሆነ አስነብባችሁ ከዛ አይታችሁ ምን ብላችሁ የምትደብቁበት ቦታ ደግሞ ማወቅ አለባችሁ። የምትጠራጠሩ ከሆነ ደግሞ ክፍላችሁ ደግሞ ቁልፍ ከሌለው ባንክ ቤት ሄደሽ እስከ አገርሽ እስከምትሄጂ ባንክ ቤት ሄደሽ በስምሽ በምንሽ ባንክ ቤት ማስቀመጥ ትችያለሽ። አንደኛ ብርሽን አንጪ ቢሉሽ ማንም አይጠይቅሽ። ወይ ቁ ገብቻለሁ ትያለሽ፣ ወይ ሰዎቹ አሰጡኝም ትያለሽ። መዋሸት አለብን። እኛ ካልዋሸን ማንም የሚሰማን የለም። ማንም የቤተሰብ ኮተትም ሆነ ምንም ማለቅ የለው። ወንድም እህት ያጎት ምናምን ብቲ ማለቅ የለውም። ስለዚህ እኛ ጊዜያችን እየሄደ ነው። ብር ስንል ብርን እየቀረ ነው። ከምሬ ነው። የመዳም ቆሞች ማርያምን ነው የምላችሁ። አሁን እንግዲህ ሀብታም ብንሆን አንድ ሰው ብናገባ ልጅ ካልወለድም ጥቅሙ ምንድን ነው? ለማን ነው የምንኖረው?
ለማን ነው የምንለፋው? ከምሬ እኮ ነው የምላችሁ። ልጅ ወልዶ የመጡት እኮ በጣም ጀግኖች ናቸው። ለልጄ ለአብራ አካፍሌ ልጄ የኔ ማስታወሻዬ ምንም ቢደብራቸው ምንም ቢሉ ልጅ ያላቸው እነሱ። እኛስ ገንዘብ የለን፣ ጤና የለን፣ ምን የለን። እንደገና እነሱን እሽሩሩ ራሳችን ሰተን እኮ ደግሞ ደውለንም ምን ብለንም ብሩ ደረሳችሁ ምን ደረሰ እንዴት ነው ሄደሽ እንኳን ብር እየላክሽ እያበረታታሽ ሄደሽ ራሱ እንዴት ይሄን አልጨረሳችሁም ለምን እንደዛ አላረጋችሁ ምን ኮናችሁ ስትያቸው ምን ይላሉ መስላችሁ? አሁን አንቺ መተሽ አሁን ልጨርሽው ነው። እስከ ዛሬ ይሄን ነበርሽ። እኛ እዚህ በሳት እየተቃጠለን አንዴ እንጨት፣ አንዴ ምጣድ፣ አንዴ አሻሮ፣ አንዴ ምናምን፣ አንዴ ጠላ፣ አንዴ ምናምን እያለን አንቺ የት ነበርሽ እስከ ዛሬ? ብር ልከሽ አስተባብረሽ ምን ብለሽ በኢሞ በቴሌግራም ምናምን አላነሳ ወይ ደግሞ ኔትወርክ የለም ብለሽ ቀጥታ ደውለሽ ስትታያቸው እንደገና ደግሞ ድንገት በአካል ስትሄጂ እንደዚህ ስትያቸው የሚያዳምጥሽ የለም። የሚያዳምጥሽ ነገር የለም። ሳምንት ከሆነሽ ምን ነው እመለሳለሁ ብለሽ አልነበር እንዴ የመጣሽው? ለምን አትመልሽም? አትሄጂም እንዴ? የከሌ ልጅ እኮ ቦታ ገዝታ ወይንም ደግሞ ጥሩ ባል እኮ አገባች፣ እሷ እንኳን ጥሩ ብልጥ ይሉሻል። ምን ታያለሽ? ብሩ እነሱ ጋር ነው፣ አንቺ ስትልክ ያለሽ። እነሱ ግን የፈለጉትን እያረጉ ነው። ላንቺ እኮ አስፈቅዱሽም ደግሞ አይናገሩም። ለብቻቸው ትልክ ያለሽ፣ ያን ደግሞ አስቀምጡት ያቸዋለሽ። አይሰሙሽ ወይ ላንቺ አላረጉልሽም። እነሱም እየሰረቁ ምንም ያረጉት ነገር የለም። ማፊ ፋይዳ ስም ብቻ ነን እኛ። ማርያም በቃ የመጣው ሁሉ ያለቀሰው ሁሉ ምስኪን ይመስለናል። ዲራማ የሰራው ሁሉ ምናምን ምስኪን ይመስለናል። እስከ መቼ ነው እኛ የምናሽቃብጠው? ማርያምን ነው የምላችሁ፣ እስከ መቼ? እና አብረን ተጋግዘን እንስራ። ሌላው ደግሞ ስትመጡም ስትሄዱም ማለት ነው ጠይቁ። አሁን ለምሳሌ መታወቂያ የሚያደርጉት ነጭና ጥቁር የሚለብሱት አለ። ሪፖርት ላይ አሳዩ ወረቀቱ ስንት ሰዓት እንደሆነ ምናምን ስለምትንተባተቡ አሳዩ። ስትመጡም ስትሄዱም አሳዩ። ዝም ብለሽ ቁጭ ብለሽ ነጋ አልነጋ አያስታውቅም እኮ ሪፖርት ላይ ነጋ አልነጋ ምናምን አያስታውቅም። ስለዚህ ነቃ ብላችሁ ወሬ ሳታበዙ ምናምን ሽንት ቤት ስትሄዱ ስልክ አታውሩ ማለት ነው። ከዛ ወረቀቱን አሳዩ። መቼ ነው ብላችሁ ብልጥ ከሰው ጋር ተያዩ። ከሚያነብ ሰው ጋር ወይም ደግሞ ይሄ መታወቂያ ያደረገ ሰው አሳዩ። ትኬታችሁን አሳዩ። አንድ ነው፣ ሁለት ነው። ሁለተኛ ደግሞ እረፍት አለ። እረፍት ሲሆን ደግሞ አሁን ለምሳሌ በብዛት እኔ ያየሁትን ማለት ነው ብቻ ከዱባይ ስመጣ ይሁን አላውቅም፣ ብቻ ሰውየው ጥቁር ነው። ነይ ምሳ እንብላ አለኝ። አረ ክፍያ ያለው እኔ ምናምን አልኩት። አረ ክፍያ የለውም ይሄ እኮ ነፃ ነው ምናምን አለኝ። ከዛ ለካስ እንትሩ ላይ ተጽፏል ትኬቱ ላይ። ከዛ አንቺ ትኬትሽን ሰጠዋት። ከዛ ሰመረችበት። ለካስ የምግብ ተጽፏል። እኔ አላውቅም። ከዛ አረቢ ዝም ብለሽ አትጨናነቂ አይከፈልም አለኝ። ከዛ ጥርቅም አድርጌ በላዋ እንግት አድርጌ የምፈልገውን የምጠጣውን የምበላውን መርጬ ከምሬ ነው የምላችሁ። እና ሰው ጠይቁ እና ደግሞ አስነብቡ። ምግብ አለው የሚጠጣ አለው። ሪፖርቱ ብቻ ሳይሆን ሆቴል ነው እዛው። አሁን ለምሳሌ ዱባይ ላይ አለ የምታርፉበት። ዱባይ ላይ ይሁን የት ነው መሰለኝ፣ ቀጥታ ከዱባይ ብቻ የሆነ ቦታ አርፈናል። ምን እንደሆነ ረሳሁት። ዱባይ መሰለኝ። ከዱባይ ኢትዮጵያ ሲሄድ ብያ ተጨናነቂ። ይሄ እኮ የረንትኑ የትኬቱ ምናምን ነው አለኝ። እና ጠይቁ፣ አስነብቡ። እንዲሁ ቅፍ አታርጉት። ሁለተኛ ደግሞ ከኢትዮጵያ ስትመጡ የኤምባሲያችሁን ቁጥር እና አድራሻ ተናገሩ። ለቤተሰብ ስልክ ቁጥር ስጡ ምናምን፣ ዋትስአፕ፣ ኢሜል፣ ቦታው የቢሮ ቦታውን ደግሞ ተናገሩ ለቤተሰብ። አንድ ችግር እንኳን ቢደርስ እነሱ ይደርሳሉ። ይሄን ሰዓት ድረሱ ተተባላችሁ ደግሞ አሳዩ። እዛው ሪፖርት ውስጥ አሳዩ። ወረቀቱን፣ ትኬቱን፣ ስንት ሰዓት እንደሚበር ምናምን በቃ አሳዩ። እዛው እርስ በርስ
አሳዩ። አለብዛ እነሱ ካላወቁ ደግሞ እነኚህ የሚለብሱት መታወቂያና ነጭና ጥቁር የሚለብሱ አሉ፣ ወይ ደግሞ አረንጓዴና ነጭ የሚለብሱ አሉ። አሳዩ ትኬታችሁን እንዲያነቡላችሁ። ዝም ብላችሁ ቁጭ ብላችሁ ነጋ ነጋ አይታወቅም። ስለዚህ አሳዩ፣ የማታውቁትን ነገር አስነብቡ፣ አሳዩ ምናምን። በቃ ምንም አትፍሩ፣ ደፋር ሁኑ። በቃ ዋናው ነገር ደፋር መሆን ነው ለሰው ልጅ። እና ምንም አያስፈራም። በቃ የሰው ልጅ ስራሽን ከሰራሽ፣ ጤናሽን ከጠበሽ፣ ብርሽን ከያዝሽ ምንም መደንገጥ ምናምን ካሜራ ምናምን አትፍሩ። ስራሽን ስሪ። ካሜራ ጥሩ ነው። ካሜራ እንዲሁም መቤቴን ነው የምላችሁ፣ ካሜራ በጣም ጥሩ ነው። አንደኛ ለክፉም ለደጉም የሆነ ነገር እንኳን ቢያጋጥም አንቺ አረግሹ ብለሽ ከምትከሰሽ ካሜራ በጣም አሪፍ ነው እንጂ ሆድና ምግብ አይከለክልም። ስራሽን ትሰሪያለሽ። ከደከመሽ ትተሽ አረፍ ብለሽ ትሰሪያለሽ። አለቅ። ምክንያቱም ሁሉን ነገር ህግና ደንብ አሰሪዎቻችን ያውቃሉ። ሁሉን ነገር ህግና ደንብ እያንዳንዱን ነገር ታውቃለች። እያንዳንዱን ማንኛውም ኢትዮጵያን ነው ፊሊፒን ነው ዩጋንዳ ነው እያንዳንዱን ህግ ታውቃለች። በቃ ግን ደሞዛችሁን ቢያንስ ከ2 ወር በኋላ ወይ ከ1 ወር በኋላ እንዳታሳልፉ እንዳታበድሩ እና የምትደብቁ ከሆነ ደግሞ የምትደብቁበትን ቦታ ተጠንቀቁ። ብር ስትልኩ ደግሞ ዘመድ አለችኝ አክስት አጎት አለ ብላችሁ ተናገሩ እንጂ እንዲዝ ነው ብላችሁ አትናገሩ። የምልኩበትን ነገር ስም አትናገሩ። በቃ አጎቴ ናት አክስቴ ናት ያንዳገሌ ነን ምናምን ብላችሁ ተናገሩ። ከዛ በኋላ ነው የሚልኩላችሁ። አለበለዚያ አይቻልም። እንደገና ደግሞ እያንዳንድሽ አንዳንድ ደግሞ ኢትዮጵያን አለሽ የት ሀገር ነሽ ምናምን። እኛ ኢትዮጵያ እንመስልም እንዴ? ግን ቆይ ኢትዮጵያ እንመስልም ስታዩን ማለት ነው። አንዳንዶች አበሾች ማለት ነው ስታዩን እኛ ኢትዮጵያ እንመስልም እንዴ? ቆይ ነው ወይስ ግዴታ እዚህ ላይ መጻፍ አለብኝ? ምንም አይመስልም። እኛ እንደዚህ አድርገን ቆይ ኢትዮጵያ ማንመስልበት ነገር ምን አለ? እንኳን እናንተ ቀርቶ ማንም ያቀናል። ማንም እኔ አሁን በሄድኩበት ሀበሽ ይሉኛል። ሀበሽ ኢትዮጵያ አዲስ አበባ ይሉኛል። እኔ አላፍርም። ለማንኛውም የት ነሽ ሲሉኝ አዲስ አበባ እንዳለ ያውቁታል። እንዳለ በቱክቱክ በስናፕ በቴሌግራም በቱክቱክ በሁሉም ነገር የኛን ነገር ያውቃሉ። አትሞኝ፣ እያንዳንድሽ አትፈሪ በሀገርሽ። እኔ መቼም አላፍርም። እኔ ኢትዮጵያ ነኝ። በቃ ምንድን ነው እናንተ ሰው ሀገር መታችሁ ሃይማኖት የምትመርጡት? እናት ቤትም ሄድን አክስት ቤትም ሄድን አጎት ቤትም ወንድም ቤትም ሄድሽ አንዳንድ የኢትዮጵያኖች ሰራተኞች የት ነሽ ምንድን ነሽ ነገ እኮ ተተሾ የምትሄጂ ነው እዚህ የት ነሽ ምናምን የምትዩ። እኔ እኮ ኢትዮጵያ ያገኘው ብዬ ሳፍ ብዬ ማለት ነው ሰላም ልልስል የት ነሽ ማንሽ ቢስሚላ አተስፈሩላ ይላሉ። እኔማ ኢትዮጵያ ነኝ እኮ ኢትዮጵያ ነኝ። ማናት? አዲስ ናት? ከየት ናት? ደግሞ ያሽቀብጣሉ ታሰሪዎቻቸው ጋር። ተይ እባክሽ፣ ምንም ቢቶኝ ማለት ነው ምንም ብትውጪ ሰው ስለሆንን ኢትዮጵያዊ ስለሆንን እናነሳቸዋለን እንጂ እዛ አታሽቀብጭ። መጀመሪያ መጣሽ መጨረሻ መጣሽ አታቂ ምናት አትበይ። በቃ ስደት ላይ ያለ ነው። እኛ በእኛ እርስ በርሳችን መተጋገዝ ጎበዝ መሆን አለብን። ማናቀውን ማሳወቅ፣ ያወቀ ሰው ማሳወቅ፣ ያላወቀ ደግሞ ያወቀ ሰው ቢያሳውቀን ደስ ይለናል እንጂ ታሽቃብጣላችሁ። አታሽቃብጡ። በዚህ ምድር ላይ የማይቀየረው ማለት ነው ፈጣሪ ብቻ ነው። አንድ አምላክ ነው የማይቀየረው። ሁሉም ሰው ይቀየራል። በዚህ ምድር ላይ የማይቀየር ነገር የለም። ግን ደሃ ናችሁ ሀብታም ናችሁ የማይለው አንድ ፈጣሪ ብቻ ነው። ልንገርሽ እና የት ነሽ ወዴት ነሽ ወዴት ግድም ነሽ ምናምን ዋት ليش وش فيش انتي ما عندش مخ ليش تقولين انتي وين انا حبش ኢትዮጵያ አስተርንደር ይሰማል። እዚህ የመጣ ነው እኮ ለስራ ነው። ሰርተን ሀገራችን ለመግባት ነው
እንጂ ሁሌ የሰው ቤት አሽከር ሽንት ቤት አጣቢ መሆን የለብንም። በቃ ሰራ አድርገሽ ህይወትሽን ሄደሽ መስራት። ፈጣሪ እኮ ማለት ነው ግዴታ ሰው ቤት እድሜያቸው ጨርሱ አላለም። በቃ ቀልጠፍ ላይ ሰርተሽ የራስሽን ህይወት ኑሪ ነው። ወንድሜ፣ አጎቴ፣ አክስቴ እንደገና ደግሞ አዳዲሶችን አሰሪዎች ማን ነው አዳዲሶችን ሰራተኞች የምታሰቃዩ ያላችሁ እናንተ ቀደም ብላችሁ ትመጡና ላ ሀቢብቲ ታሊ ወደ ሀደ ወሽ ሰው ሀደ ማሰዊ ማነጥፍ ማሰዊ ብስራ ሀደ እና ከደከመኝስ ይደክመኛል፣ ይርበኛል፣ ማረፍ እፈልጋለሁ። ምን ታሽቃብጫለሽ አንቺ? አሳያት፣ ቀስ ብለሽ የማታውቀውን ነገር አሳያት። ምን ችግር አለው? አሳያት። የት ነሽ? ወዴት ነሽ? እንዴት ዝናት ብለሽ ደግሞ የምታሽቃብጡት ላሰሪዎቻችሁ ኦሮሞ ናት ምናምን ወዘተ ወዘተ። ምን አስበላሽ? ስደት ላይ እኮ ነን እኛ። እዚህ ጋር ብትወርቁ እኛ ነው የምናነሳችሁ፣ እነሱ አይደሉም። እሷ እኮ ብሯን ስለከፈረሽ ነው የምታሽከረክርሽ 48 ሰዓት ሙሉ። ካልሰራሽ አሰጥሽም። ሰርተሽ ራሱ ፈክተሽ ራሱ ይቀየራሉ። አሰጥሽም ነገ ዛሬ እያለች አለብዛ ላቅም ትልሻለች። ምን ታመጫለሽ? ከዚህ ነው የምታለቅሽው? ሚዲያ ላይ ወጥተሽ እኛ ኢትዮጵያኖች ነን። በዛም ወረደ በዝም ወረደ እና አታሽቃብጡ። ስደት ያላችሁስ ንቁ፣ ሚዲያ ልመዱ፣ እንወቅ። እንደ እንቁራሪት እኮ ማለት ነው። እጃችን እኮ እንዲሁ ተመለጠ እንደ እንቁራሪት። እጃችን፣ እግራችንስ፣ ኩላሊታችንስ፣ አይምሯችንስ አንፈልገውም። የት ነሽ ወዴት ነሽ ከማለት አስለምጃት። አሁን ለምሳሌ አጎት ወይ አክስት ቤት ከሆነች ያችን ሰው አንቺ በደንብ ታውቂያታለሽ። ስለዚህ ያለውን ነገር ንገሪ። ጥሩ ናቸው፣ መጥፎ ናቸው፣ እንዴት ናቸው፣ ስንት ሰራተኛ እንደወጣ እንደገባ ስለምታውቁ ተናገሩ፣ አሳውቁ። ምን ችግር አለ? ቀስ ብለሽ በጽሁፍም ቢሆን ቀስ ብለሽ ስልክም ተቀብለሽ ቢሆን በስነ ስርዓት እንጂ ቀስ ብለሽ ማሽቃበጥ እኔ በጣም ነው የሚያናደዱኝ። የት ነሽ ወሽ ደግሞ እኮ በአረብኛ ነው የሚያወሩት። በአረብኛ ተይ እባክሽ፣ በአረብኛ እኔ እግዚአብሔር ይመስገን እኔ አሰሪዎቻችንም ቢሆኑ ጥሩ ናቸው። የእህት ቤት ያጎት ቤት አሉ። ያው በለረመዳንም ለምንም ትምህርትም ሲዘጋ ይመጣሉ፣ እንገናኛለን። ፒስ ሆነን ነው የምናወራ። ፒስ ሆነን የምንበላውን የምንሰራውን ያውቃሉ። ይጠይቁናል፣ ይገዙልናል። ከምር ስራዬን ከሰራው እነሱን ካከበርኩ እኔንን ካከበሩኝ ጸባዬን ካወቁ ጸባቸውን ካወቁ በቃ ምን ያሽቀብጠኛል? የሚሳቅበት አለ፣ የማይሳቅበት አለ። እና እባካችሁ አታሽቀብጡ፣ አስለምዱን። አቋንቋውን የማይችሉት አሉ ምናምን የት ነሽ አትበይ። በቃ እኔ ኢትዮጵያ ነኝ፣ በቃ አለቀ። ሌላ ነገር አትጠይቁ። እኔ አልወድም። እኔ እኮ አሰሪዎቻችሁ ጋር ብለው ሲጠይቁ እኮ ነው የሚገርመኝ። ጭራሽ ምን ይሰራላችኋል? የኔ ማንነት ኢትዮጵያ አይበቃም እንዴ የምታሽቃብጡት? ሰው ነን እኮ ሰው ስለሆነን በቃ ሰው ነን። ግዴታ እኮ ከአንድ ማህፀን መወለድ የለብንም። ከአንድ ማህፀን መውጣት የለብንም። የት ነሽ ወዴት ነህ ከምትሉት በቃ አለቀ። ኢትዮጵያ ነን፣ ማንኛችንም ሰው ነን። ኢትዮጵያ ነን፣ በቃ አለቀ። እየመረረሽ ዋጩ። አንድ ላይ የሚሰሩ ደግሞ ማለት ተባብራችሁ ስሩ፣ ተታግዛችሁ ስሩ። ኢትዮጵያን አታሰድቡ። አንድ ላይ በቃ ጽዳት ቢሆን ምግብ ሆነ አንደኛው ከጨረሰች አንደኛው መታመም አለ፣ ሱቅ መሄድ አለ፣ የሆነ መቸገር አለ። ብዙ ነው በሰው ላይ። ወይ ይችኛዋ ካርድ ያላት ወይ ይችኛዋ ካርድ የላትም፣ ወይ ላንቺ ዋይፋይ አይሰጡሽም፣ ወይ ለሷ መጀመሪያ ስለመጣች ዋይፋይ ይሰጡታል። በቃ ስለሆነ እቺ ደግሞ አዲስ ስለሆነ ስለማታውቃ ስለምዷት ተተጋገዙ። ማርያምን ነው ማለት ተተጋገዙ። ኢትዮጵያ ሆኖም ፊሊፒንም ሆኖም ዩጋንዳም ሆኖም ማንኛቸውም ሆኖ ተታገዙ። ስደት ላይ ተተጋገዙ። ምንም አትመቃቀኙ። ምቀኝነት ጥሩ አይደለም። ምክንያቱም እኛ አናውቅም፣ የፈጣሪ ነገር ምን እንደሚፈጠር አይታወቅም። ስለዚህ ያላወቁትን አሳውቁ።
ቅናት ምናምን አያስፈልግም። ለምሳሌ ወይ ላንቺ መጥፎ ልጥን ያሁን ደርሶብኛል፣ ወይ ላንቺ መጥፎ ናት ለኔ ጥሩ ትሆናለች ያይ ሴትዮ በደሞዝም በምንም እኔ እንደዚህ ተብዬ ማለት ነው። ሴትዮ በጣም መጥፎ ናት፣ ደሞዝ አትሰጥም፣ ምግብ የለም። ግን እናት ቤት ነበረች ለትንሽ ሰዓት። ከዛ በኋላ እዛው ትንሽ ራቅ ብሎ ቤት ሰርታለች፣ ግን አላለቀም ነበር። ከዛ አመት ከምናምን ሰራውበት ያይ ሴትዮ። ግን አንደኛዋ ልጅ በጣም አስቸጋሪ ነበረች፣ ክፉ ናት። አንደኛዋ ልጅ እዝጋ ውሃ እያለ ማለት ነው አንጭ ብላ ነው የምጠራኝ። እና አመት ከምናምን ሰራው። ከዛ በኋላ ደሞዝ ቀንሽ አለችኝ። አልቀንስም አልኩ ወጣው። ከዛ ድጋሚ ደግሞ ነው ያለችኝ። ከዛ በኋላ አልሄድኩ። እንደ ኮከባችንም አይምሯችንም ምናችንም ግን በቃ የሆነ ቀን እስከሚያልፍ ድረስ ታክሳችሁ ጸባያችሁን አሳምራችሁ ምንም ነገር ቢደርስባችሁ ብር እስከምትይዙ ድረስ። ምክንያቱም የትኛውም ሀገር ብትሄጂ ብር ከሌለሽ ጤና ከሌለሽ ማንም አይፈልግሽ። ማንም ለእናትሽ አጥቶ ነው ማንም አይፈልግሽ። እንኳን አረብ ሀገር መጥተሽ ቀርቶ አዲስ አበባ ወይ ናዝሬት ብትሄጂ አመት ምናምን ወይ 2 ቀን 3 ቀን ብትቀመጭ ወይ ሰው ቤት ብትገቢ ካንቺ ነው የሚፈልጉት። እንኳን አረብ ሀገር በተያራ ነው በአውሮፕላን ነው በአውሮፕላን ነው። ልጄ እኮ በአውሮፕላን ሄዳለች እጠዋት ተወላት። እሷማ ታድላ። አይ እኔ እኮ መርቂያት ነበር ይላሉ ደግሞ እኮ አንዳንዶቹ። እኔ እኮ መርቂያት ነበር ይላሉ። ነው እርግማን እኮ ነው። እቺ ምን ውልክፍ፣ እቺ ምን ጥቁር፣ እቺ ምን አሬማጥ ሲሉ ከርሞ ማለት ነው። ከዛ እንጂ ቀስለሽ ሪፖርት ምናምን ፓስፖርት አውጥተሽ ስትሄጂ ደርሻለሁ ስትይ ሀይ እሷማ ታድላ እኔ እኮ መርቂያታለሁ ይላሉ። እኔ እኮ ሰምቻለሁ እንደተባልኩ እና እንደዛ ስለሆነ እና የቀረ ነገር የለም። ሌላ ነገር ካለ ደግሞ እነግራችኋለሁ፣ ማርያምን እነግራችኋለሁ። እንመካከራለን። በደንብ ነው የምንመካከረው፣ በደንብ ምክንያቱም እኛ እርስ በራሳችን ስደት ያለ ነው መማር አለብን። እርስ በራሳችን መተጋገዝ አለብን። ሌላ ሰው ማንም አይረዳንም፣ ማንም አይረዳንም። የሚያዳምጠን ሰው የለም። ብሎ የሚያዳምጠንም የሚረዳንም ሰው የለም። በቃ ፈጣሪ ብቻ ነው የሚረዳን እኛን። አይ መንደድ ይሄ መኝታ ክላስ እና እቺ ፍራሽ ስንቱን ነው የቻለችው እናንተ? እቺ ፍራሽ እና እቺ ትራስ እቺ መኝታ ክላስ ስንቱን ነገር እንደቻለች ምን ልንገራችሁ? ሲቆይ እንዲው ቀን ከወጣ ማለት ነው እንዲው ፈጣሪ ብሎ ቃና ቲቪ ላይ ከወጣው ማለት ነው እንዲው በደንብ ብዬ እናገራለሁ። በደንብ አድርጌ ህይወቴ ምናምን እንዴት እንደነበረ ወዴት እንደነበረ ፈጣሪ ካለ ማለት ነው። እንደ ፈጣሪ ካለ ያው ማለት ሁሉም ሰው ክፉ ነው አይደለም። እኔ ሁሉም ሰው ክፉ ነው አይደለም፣ ግን ሰው ማለት ነው ትተነው እንደ ሄድን ተመልሰን ትተናቸው አናገኛቸውም። ገባሽ? አናገኛቸው። ወንድምሽም ብትይ የራሱን ህይወት ለማስተካከል የሆነ ነገር ለማድረግ ለራሱ እየጣረ ነው። አንቺ ግን አትምጪ፣ እዛው ሁኚ፣ ኑሮ ተወዷል፣ ምን ትሰሪያለሽ እዚህ ይልሻል። በኋላ እኮ ይስቅብሻል። ቦታ አልገዛሽ፣ ትዳር አልያዝሽ ይልሻል። ማንም ተውን እና እንደዛ ስለሆነ እናወራበታለን፣ እንነጋገርበታለን። እኔ እኮ ምን መስልኩ አሁን እኔ አረብ ሀገር ነኝ። አሁን እኔ አረብ ሀገር ነው የምመስለው። አሁን እኔ እዚህ በፊልተር እየራኩ ቆንጆ ነሽ ይሉኛል። አሁን እንደዚህ ቢያወኝ እኮ ስንቱ ያስጨነን። አሁን በፊልተር ለሰው የምንልከው እስኪ ንገሩኝ፣ ኮሜንት ላይ ጻፉ። በፊልተር እየላክን አሁን እንደዚህ ቢያውን አቤት ስንቀጥን ይቺ 10 ነው ይላል። ስንትወፍር ምን በልታ ነው ይላል። አይ ጥርስናቴ ስንቱን ፈሸፈነው። እና መልካም ደህና ሁኑ፣ ደህና ደሩ። እንወዳችኋለን እና ለራሳችሁ ንቁ፣ በርቱ፣ ለራሳችሁ አስቡ፣ ብር ያዙ፣ ጤና ያዙ።
ብሉ፣ ጠጡ፣ አትፍሩ፣ አትደንግጡ፣ አትንተባተቡ። አለቀ። ስራሽን ስሪ፣ በሰዓትሽ ተነሺ። ስልክ አታብዢ። ደግሞ ይሄ ቱክቱክ እየሸቀለብን ነው። ቱክቱክ ማንኛውም እየሸቀለብን ነው። በነጻ ቆይ ልንገራችሁ እናንተ አሁን ዳታ ወይ ዋይፋ ከሌለ ለአንድ ሰዓት ወይ እንደው ለ30 ደቂቃ እንደው ቁጭ የሚላል እንደዙ ቁጭ ስላላችሁ እኔ አልችልም። እኔ ያብዳለሁ። ማርያምን ነው የምላችሁ። እዙ ስደት አገርማ አንዱም ይሻላል። አገር ያው 50 ብር ብትሞይ ምንም ሳታወሪ ቻው ይልሻል። እዚህ ደግሞ ጠፋ ካለች የሆነ ነገር ካለች አቤት ወይ ስራው አይሰራ ወይ ምግቡ አይበላ። እኔ ጋር ብቻ ነው ግን እንዴት እንደምናደድ እኔማ ደሜ ቅልት። ደግሞ እናንተ ስናኮርፍ ስንቀየም እናንተ ፊታችን ያስታውቃል። እኔ ለማንኛውም ደህና ሆኑ። ማርያም ወይኔ